ያን እንደተፈጠረ ራታለሁ አዳምና ሙስሊም አደምና ሐዋ እንግዲህ ሰው ሲፈጠር ሁለት ሴቶች ሁለት ወንዶች ነበሩ እላለሁ። እሱም አንድ ሴት አንድ ወንድ ነው። እንግዲህ ሙስሊምና ክርስቲያን ምን ለየው? እምነትስ አዳም ሙስሊም የሆነው ክርስቲያን የሆነው አዳም ሙስሊም ክርስቲያን የሆነበት ምክንያት ምንድነው? ሁለቶች ሰዎች ፈጣሪ አንተ ይሄን ያዝ አንተ ይሄን ያዝ ብሎ ሰጥቷቸው እና እንግዲህ እርግዝና ስታረግዝ ልጆቿን ያማታል፣ ይከለክላታል፣ ይደበታል። እናት ስራ ያደክማ ስራ ብቋት እኮ ነው። እኔ ስታረግዝ እንኳን ቀን ሌት ብሰራ አይደክመኝም ነበር ትላለች። እስከምወለድ ድረስ የተወለድኩት ነሐሴ 15 እጧቱ በ3 ሰዓት ነው የምትለው። ነሐሴ የእርሻ ማረፊያ ጨመጥሪያ አባቴ ግብርና ጎለጉል ምጣዷን ጥዳ በረቷን ጠርጋ ውሃን ቀርታ አልትሮጥም። ያን ኩላ ስትሰራ ዝም አላላት። ውሃዋን ቀርታ ኑር አድርጋ ቀና ስትል አንድ ነገር ይዟታል። ኖርን መሆኑን አውቃለች። አጎንብሳ መቆም አቅቷት ወደ በሩ ሰው አብሮ የቀዱትን ጓደኞቿ ልጠራ አቅቷታል። አዳርሻታለሁ። ዞር ብላ መደብ ይባላል ያን ልትገደፍ ስትል ማርሾ ልትመራ በዚህ አይነት መልኩ ከመሬት ተወደኩኝ። ምን ያላት አማራጭ እዚያው ላይ ቁጭ ማለት ነው። እዚያው ቁጭ ብላ እንግዲህ ሲወለድ መሬት ሲወድቅ ያልቅሳል ይላሉ። እኔ ጠጥ ነው ያልኩኝ። አላለቀሰም ነው የምትለኝ። እኔ አላውቀውም። አይ ህይወቱ አልፎ ነው እንጂ ብላ ድምፅ አልሰጥም ብላ እዚያው በድግ አድርጋ እንደተቀመጠች ብትገደፈው የነበረው ላይ መደብ ጥላ አንዱን የሌሊት ልብሳቸውን ጫና አድርጋብኛለች። በኋላ ተኔ በላይ ያለ ህፃን ልጅ አለ ሴቶችን ጥራልኝ ስትለው እዚያ ስራ ያላሉ ሴቶች ተጠርቶ ሲመጡ እንኳን ስሚወጡ ደም ሳልሆኑ ደግሞ ወርቀች ነው ብሎ ውይ ብለዋል። ኧረ አልወደኩም መውለር ነው። ለምን እኛን አትነግሪኝም ነበር? አላወቅኩትም። ስራዬን ኑር አድርጌ ቀና ስል ወጥሮ ያዘኝ እና ጉንብሽም ወደ በሩ በድም አቃተኝ። ወደ መደቡ ልሄድ ስል ፈጥኖ ወደቀ። አሁን ህይወት ይኖረው አይመስለኝም እንጂ እኔ ደህና ነኝ ብላለች። እሷን ትተው ወደ እኔ ሲመጡ የማላውቀው ሰው መጥቶ ቁልጭ እያልኩ ኧረ እሱስ ደህና ነው ወርቅ አይደለም እንዴ? እንዲያውም ሲወለድ አላስቸገረ፣ በእርግዝናው አላስቸገረ፣ ወርቅ ልጅ አይደለም እንዴ? ስሙንም ወርቅ ነው በይው ብላ ስም አውጥታ ምን ይመኛሉ ለኢትዮጵያ? ለኢትዮጵያ ሳይሆን ለሰው ልጆች ይቅር በሉኝ እንደው አፌ ላይ ለምቶብኝ እገድፋለሁ። ለሰው ልጆች እንደዚህ በእውነት ውስጣችን እውነት ብቻ ያዘ መጥፎን ነገር ያልጨመረ የእውነት ገበያ ግንኙነታችንም እውነት ቢሆን ነው። እውነት ከተያዘ ጠብ የለም። ያለው መተዛዘን ነው። መተዛዘን ነው እውነታው። መጽሐፍ ቅዱስ እሱ ነው። ከዚህ ሌላ የምንቆጠረው ነገር በሽታ በውስጣችን እያለ ነው። አሁን ሰውን ሰው ይሳደባል። የሚሰደበው ሰው አይደለም የተሰደበው፣ ተሳዳቢ ሆኖ የተፋው ሰው ሆኗል። የሚሳደበው ነው የተፋው። ፍቅር ህይወት፣ ፍቅር ካለ ህይወት አለ። በጣም ድንቅ የሆነ ሀሳብ ነው ያወሩኝ። የአውራምባ ማህበረሰብ ሁሉም ይሄ ሀሳብ ለሁሉም ኢትዮጵያውያን ገዢ ሀሳብ ሆኖ ቢጠቀምበት በጣም ለመኖር የሚመች ሀሳብ ይመስለኛል። ብንጠቀምበት ለብታወራው ጥሩ ወደ ሰዎቹ ጣልኮ እኔ ራሴን አገለን። በነገራችን ላይ አሁን ይሄ የወንድና የሴት ስራ የሚለው በጣም ብዙ ቦታ እየተስፋፋ ነው። በነገራችን ላይ ወንዱም እየሰራ ነው፣ በጋራ እያረጉት ነው። አሁን ጥሩ ሆኗል ባይነኝ እኔ። ምክንያቱም ብዙ እንትኖችን ሶሻል ሚዲያ ላይ የምሳይ በጣም ወንድ ሆኖ የሚሳተፍባቸው ጥሩ ነው፣ እየመጣ ነው እያልኩኝ ነው እኔና ይህም ጥሩ ነው። የበለጠ ደግሞ አጠናክረን ለልጆቻችን ብናሳያቸው አብሮ መስራትን፣ አብሮ መተሳሰብን፣ አብሮ መመካከርን እያሳየን ካሳደግናቸው ልጆቻችንም ምክንያቱም የዘራነውን ስለሆነ የምናጭደው
ልጆቻችንም ይሄን ይዘው የማይሄዱበት ምክንያት የለም። እኛ ያሳየናቸውን ነው ይዘው የሚሄዱት። ካፍ ብለው ራሳቸው ጠይቀው እስካልሄዱ ድረስ በእኛ ነው ተሞልተው የሚያድጉትና ስለዚህ መጀመሪያ እኛ ብናሳይ ጥሩ ነው ብዬ አምናለሁ። ያለው ጅምር ጥሩ ነው። የበለጠ አጠናክረን ብንሄድ ግን ጥሩ ነው። የሚጠቅመን ለኛ ስለሆነ ማለት ነው። ለራሳችን ለጎጆአችን ነው የሚጠቅመው። በጣም ጥሩ ሀሳብ ነው። እና ወደኋላ ልመልሳችሁና ቅድም ስለ አውራምባ ማህበረሰብ የፍቅር ህይወታቸውን አጋርታችሁ ነበረና ምናልባት አሁን ላይ ከምታዩት ከምትታዘቡት እና እናንተ ከኖራችሁበት ስታነጻጽሩ ምን ይታያችኋል? ምን ይሰማችኋል? ስታስቡት አሁን ከተማ ውስጥ ያለው እዚህ አካባቢ ላይ የምታዩት ለመኖርም ትንሽ ወደዚህ አሁን ስለመጣችሁ እሱን ስታዩ ምን ትታዘባላችሁ? ምን ይሰማችሁ? እኔ አሁን የምለው ምንድነው የሰው ልጅ በፍቅር ቢኖር ነው ጥሩ የሚያዋጣን ማለት ነው ብዬ አምናለሁኝ። ታደኩበትም ማህበረሰብ ሳየው ከመጣሁበትም ቀደም ሲልም ከወላጆቻችን ጎረቤት ለጎረቤት ተሳስቦ ያንዱን ልጅ አንዱ ቆንጥጦ የሚያሳድግበት አንዱ ደግሞ እዛ ታዞ የጎረቤት ልጅ ላንተ ብለኔም ለሷም ታዞ ነው የሚኖር ነው ከድሮም ከወላጆቻችን። እንደ ማህበረሰቡ ስመጣ ግን ሁሉም በፍቅር የሰው ልጅ በመሆኑ ብቻ ተሳስቦ የሚኖር ማህበረሰብ፣ ተጣልቶ የማያውቅ ማህበረሰብ ስለሆነ ለኛ ይሄ ከባድ ነው በእውነት አሁን የምናየው ማለት ነው። ከብደኛል እንደግል ግን ከሚጠቅመን በፍቅር መኖር እንጂ ከጠብ ጥፋት ነው የሚመጣው። ጥፋት እንጂ የሚጠቅመን ነገር የለም። ስለዚህ ይሄንን በፍቅር የምንኖርበት ነገር ሁላችንም ስለ ሰላም ደግሞ አንድ ሰው ሁለት ሰው ብሎ አይደለም። ሁላችንም ስለ ሰላም ስናስብ በጋራ በጥሩ እችን ሀገር መጠቀም መኖር የምንችለው ስለ ሰላም ሁላችንም ማሰብ ስንችል። አንድ ሰው ሁለት ሰው ሊያመጣው አይችልም። እንደ ማህበረሰቡ ግን ካደኩበት አንፃር ይከብዳል። እውነቴን ነው። ተሳስበን ነው መኖር ያለብን ብዬ ነው የማምነው። እዚህ መጥቼ አንዳንድ ነገሮች ይከብዱኛል። ግን ቢከብዱኝም አማራጭ ስለሌለኝ ታዘብክ ማለፍ ካልሆነ በቀር ምን የምታደርገው ያቅምህን ማስተማር ነው። ያቅምህን ተሳስበን እንድንኖር ማድረግ ነው። ማህበረሰባችን ጠንክሮ አሁንም ይሄንን አስተሳሰብ ደከመኝ ሰለቸኝ ሳይል ይሄንን ፍቅር ይሄንን ሰላም ለሁሉም ኢትዮጵያዊ እንዲኖረው ከኢትዮጵያም አልፎ ዓለም ይፈልጋል። ዓለም ነው ዓለምም እኮ ሲሰማ ይበጠበጣል። ለምን ሰላም ብንኖር ነው የሚጠቅመን። የምንመጋገበው ከዚህ የሚፈልጉት አለ እኛ ከነሱ እናመጣዋለን። በሰላም ስንኖር ነው ተጠቃቅመን የምንኖረውና ለሰው ልጆች ለሁላችንም ሰላም ወደር የሌለው ነገር ነው እና ሰላም ብንሆን ጥሩ ነው ነው የምለው። ስለ ሰላም አይ ቲንክ እናንተ ናችሁ ብዙ ማውራት የሚያምርባችሁ ይመስለኛል። ምክንያቱም የ50 ምናምን ዓመት የማህበረሰብ ሲኖር ፍርድ ቤት የላችሁ፣ ፖሊስ ምናምን የለም፣ ክስ ጸብ የለም። እንዴት ኖራችሁ? አዎ እኛ ምንድነው ይሄንን ከኔ ለወንድሜ ለእህቴ ትልቁ ቁልፍ ምንድነው ብለህ በጠይቀኝ አሁን ሰው ብዙ ጊዜ እንዴት እንደዚህ ሊሆን ቻለ ምንድነው ሚስጥሩ ይላል። ሚስጥሩ ቁልፉ ትልቁ ሀብት ሰው ነው ብለን ስላለ ሰው ለሁሉም ነገር መሰረት ስለሆነ ሀኔ ለወንድሜ ለእህቴ የሰው ልጅ በመሆኑ ብቻ መከበር መታገዝ ይገባዋል። በራሴ የማልወደውን ደግሞ በሰው ላይ መስራት የለብኝም። ለራሴ ሊደረግልኝ የምፈልገውን ደግሞ ባንተ ላይ ይሰራል። ይሄው ሁነን ስለምንሄድ ችግሮች አይፈጠሩም ወይም የሚሰራ ሰው ይሳሳታል። በነገራችን ላይ ይሳሳታል። አውቀህ ሳይሆን አውቀህም ሊጠፋ ይችላል፣ ሳታውቅም ሊጠፋብህ ይችላል። የሚሰራ ሰው አልሳሳትም ቢል ራሱ ስህተት ነው ብዬ ነው የምወስደው። ግን ምን ችግሩን ይፈታል ብትለኝ ውይይት። ማህበረሰቡ በውይይት ችግርን ይፈታል። በውይይት ያምናል። ውይይት ትልቅ ችግር ፈች ነው። እንዴት አይተኸው ነው መነሻችን ከመሰረታችን እንዴት አይተኸው ነው? ለምን ይሄን ሰራህ አይደለም እንዴት አይተኸው ነው ነው የምልህ። አሁን አንተ ብታጠፍ እንዴት አይተኸው ነው ግን እስኪ አስተምረኝ፣ እኔ ያልገባኝ ካለ ነው የምልህ። ሀኔም ላይ ብታይ አንተ ይሄን ነው የምትለውና ፈገግ ብዬ ነው ተቆጥቼ ሳይሆን ከተቆጣው ካንተም ቁጣ ይመጣል። ካንተ ቁጣ ከመጣ ደግሞ አንግባባም። ሁላችንም ሰጭረናል ማለት ነው። ግን እስኪ እኔ ያልገባኝ ነገር ካለ አስረዳኝ ካልኩ እውነትም ያልገባት ነገር አለ ወይ ምን ያልገባኛል ብለህ ነው ራስህን ነው የምትጠይቅ። አእምሮህ ክፍት ነው ማለት ነው። ይሄን ሆኖ ስለሚሄድ ማህበረሰቡ ውይይት ችግርን ይፈታል። ካለ እንዴት አይተኸው ነው እንዴት አይተሽው ነው ብለን እዛው ላይ ፈተነው። የሚገርምህ ነገር ወደ 12 ኮሚቴ ስናቋቁም አንዱ የቅርታ ሰሚ ኮሚቴ ብለን ነበር ያቋቋምነው። ምናልባት የጸብ ምንጭን አስወግደናል ብንል ቢፈጠርስ ምናልባት ሶስተኛ ወገን ይቀመጥ ብለን ኮሚቴ አለ። ግን እስካሁን እኛ ስለማንጣላ ስራ የለውም። ለምን
እዛው ላይ ተወያይተን ፈተነው ስለምንሄድ ወደ እነሱ አይደርስም ማለት ነው። እውነቴን ነው። እንደ አውራምባ ቢሆን ኑሮ ሁሉም ፍርድ ቤትም ፖሊስም አያስፈልገንም ነበር። ሁላችንም ወደ ልማት ራሳችን በራሳችን አንድ ሰው እኮ አንድ መመሪያ አንድ ህግ ታወጣለህ፣ በዚያ ስትገዛ ያን ታከበርከው ነው። እየጣስ ነው የምንሄድ ከሆነ ሌላም ነገር የሚመጣው ለዛ ነው። ማህበረሰቡ ደግሞ ይሄ ይጠቅመናል ለሰው ልጅ ብለን አወጣ ነው። የማህበረሰቡ መተዳደሪያ ደንብ አለው፣ በዛ ይመራል ሁሉ። አንተ ሁልጊዜ ጨቅጭቀኸው ነግረኸው አይደለም የሚጠቅም እስከሆነ ድረስ ያን ህግ ታከብረዋል። ምናልባት ህጉ አላሰድህ ቢል መነጋገር፣ ህግ እኮ ይሻሻላል እናሻሽለዋለን። ምናልባት አላስሄድ ካለ አይተን በጋራ ያስቀመጥነውን በጋራ አስረን ያስቀመጥነውን ያቀርነውን ይሄን ነገር ደግሞ በጋራ አይተን ደግሞ እናሻሽለዋለን ማለት ነው። የሚገርምህ መተዳደሪያ ደንባችንን በየዓመቱ ይታያል፣ ይጨመራል። አዎ ይጨመራል። የሚጨመር ካለ ይጨመራል። ከበደ አላስኬድ ካለ ደግሞ እሱ እናሻሽለዋለን ማለት ነው። እንደው ዝም ብሎ እዚህ ወዳ አንልም። እየተዋየ ሁልጊዜም እያደገ የሚሄድ ነው። አስተሳሰባችን ያድጋል። በዛችሁ ብቻማ ህዝች ወዳ እንዳተርካል ሐሳብ አያድግም ማለት ነው። ሐሳብ ደግሞ እንዲያድግ ይፈልጋል። ታደገም ነው ለሌላውም ላንተም የሚሆንህና ስለዚህ በዚህ አይነት እያየን ስለምንሄድ ነው ለ52 ዓመት ያልተጣላው ማለት ነው ማህበረሰቡ። በጣም ትልቅ ሐሳብ ነው። ጋሽ የሚጨምሩት አለ? ምን ልጨምር? ስለ እውነት አንድ ጊዜ አንስተን ነበርና እውነት ምንድን ነው በአውራምባ ማህበረሰብ? እውነት እኮ ሌላ ተጨማሪ አይወጋለትም። እውነት ማለት እውነት ነው፣ ስህተት ነው፣ ውሸት ነው ማለት ነው። እውነት ከሆነ አሁን እኔ አንዱ ጥያቄ የሱ ነው። ስንት እምነቶች አሉ? አሁን ሰው ለምሳሌ ለምንድን ነው የጠየቁት? የሆነ ነገር ሲናገር ያንን ነገር ለማስረገጥ ይምላል። እናንተ ጋር ባለመጠራጠራችን እኮ ነው። አውራምባ ምንድን ነው እውነት ነው አይደል? ብትጠይቀው እውነት ይልሃል። እውነት ነው ትለዋለህ፣ እውነት ይልሃል። እውነት ካለ ደግሞ አትጠይቀው። በውሸት ላይ ውሸትን እውነት አያደርገው። እውነት ከሆነ ነው እውነት የሚለው። ስህተት ከሆነ በስህተቱ ይመለሳል እንጂ ስህተቱን እውነት ብሎ አይናገርበትም። እና እውነት አንድ ነው። ሁለት አይሆንም፣ ሶስት አይሆንም፣ ተሁለትም አይፈረከስም። በመጽሐፍ ቅዱስም ላይ አለ፣ ቁርአኑም ላይ አለ። ተሟጋቾችም አሉ፣ ተሞጋቾችም አሉ። እውነታው ግን ተሞጋቾች የያዙት ነው። ሁሉም አለ። ግን እውነት ቢያዝ ኑሮ መች ሁለት ይሆናል? አንድ አይደለም። እውነት አንድ ነው። ቁርአኑም ያለው እውነት አንድ ነው። መጽሐፍ ቅዱስም ያለው እውነት አንድ ነው። እውነታው አንድ ነው። በእውነታው ላይ ስህተቱም ያው ነው፣ ያው አንድ ነው። እና ለይተን የያዝነው ነው። አሁን እምነቱ ተይዞም ቢሆን ነው የኔ ጥያቄ። ተይዞም ቢሆን ከእምነት ነፃ የሆነ ህዝብ የለም። በሙስሊሙም በክርስቲያኑም በማንም እንደው ስሙን እንዳቸው ያብዙት። እውነት ብንኖር ኑሮ ከመሬት ላይ ጠላ አይኖርም ነበር። ተፋቀሩ ነው የሚለው፣ ተዛዘኑ ነው የሚለው፣ ለችግራችሁን አቅፏቸው ነው የሚለው። ጥሩ ነው የተናገረ እሱ እውነት ነው። ከዚህ ውጭ ዘራፍ የሆነ ከሆነ ደግሞ ስህተት ነው። ስህተቱን ተእውነቱ ለይታችሁ ጣሉት ነው። እውነታው ተተያዘ ግን ንግግር እውነት ነው፣ ከውስጥ አያስከውም እውነት ነው። ሌላ ነገር ቢጥልብህ ከውስጥ አይጨምረውም። የለማ ስህተቱ ከሌለ አይሱ አይደለም። ይሄ ነው እንግዲህ 52 ዓመት ድረስ አፋቅሮ ነው የኖረው። ሰው ነው፣ ሀብቱ ነው። ሀብት ብቻም አይደለም፣ ስጋ ነው፣ ወንድም ነው፣ አካል የአንድ አባት የአንድ እናት ልጆች ነው የምንለው። ቤተሰብ ነው፣ በልጅ እንኳን አይደለም፣ ቤተሰብ ነው የምንለው። አብሮ የሚበላ አብሮ የሚጠጣ አብሮ የሚሰራ ከሆነ ቤተሰብ እንለዋለን። ከዚያ በኋላ ሁሉም ወንድም ነው፣ ሁሉም ማለት የአዳም ልጆች ነና ሌላ አዳም ነበር ዘር የሚቀጭ ከሌለ ዛዲያ ባይድነቱ ሌላ አባት ከሌለ ምን አመጣው ባይድነቱ? ይሄ ነው የዙምራ ጥያቄ። ይሄ ነው አንድ ፈረንጅ የሚገርም ነገር ዙምራ ሞኝ ነህ አለችኝ። ምን ነው አልኳት። ገንዘብ ነው እንጂ ዋናው ነገር ሰው ምን ያደርጋል አለች። ሳቅ አልኩኝና ገረመኝና ገንዘቡን ከምን ተገኘ አልኳት። ገንዘቡ መጀመሪያ ከምን ተገኘ? መመለሳ ካታትና ዝም አለች። ትምህርት ብትፈልጊ ከሰው ነው ያመጣሽው።
ገንዘብን ብትፈልጊ ትምህርቱን ተመረሽ ደግሞ ብትቀጠሪ ሙያውን ለሱ ሰጠችው፣ ለሰውየው ገንዘቡን ለአንቺ ሰጠች ነው። ገበያ ብትፈልጊ ከሰው አመጠሽ እዚህ ለሰው ሰጠሽው። ህንፃውን ብትገነቢው ማቴሪያሉን ካንዱ ተሰው ተዚያ ተሰው የሚገነባውም ሰው ነው። ያለ ሰው የሚሆን ነገር አለው። ተግደረደረች እንደገና ላለመቸነፍ። አይ እንግዲህ ይህን ታላወቅሽው አንድ ነገር ልናገር አልኳት። ይሻል ብርሽን ወርቅሽን ያዩና ሰው ከሌለበት አካዴት ቁጭ በይ፣ ብር ጎጆ ቀልስልኝ በይው። አይቀልስም። ዳቦ እዚያ አምጣልኝ በይው። አያመጣም። ያለ ሰው የሚሆን ነገር የለም። አደገኛ ሰው ነህ አለች። አደገኛ አንቺ ነሽ እንጂ ከሰው ውጭ ነገር ይመጣል። ሰውን እንዲህ አድርገን ነው የምንወስደው፣ ያለ ሰው የሚሆን ነገር ስለሌለ። ገበያ ያቆመው እኮ ሰው ነው። ገበያው የሚፈልገውን ይዞ ይሄዳል። ገበያ ይዞ ይመጣል። ገበያው እሱ የምትፈልገውን ሰጥቶ የምትፈልገውን ይመጣል። ሰው ነው። ሙያም የሚገኝ ከሰው ነው፣ ያለ ሰው የሚሆን ነገር ስለሌለ እና የገንዘቡን ምንጭ ሰውን እንዴት ይጣላል? ሰው ሆኖ የገንዘቡን ምንጭ የእውቀት የገበያ ምንጭ የእውቀቱን ምንጭ እንዴት ሰው ይጣላል? ለምሳሌ እንደው ውደዴውም ውደዴም አትውደደውም ብቻህን ሰውን አልወድም ብለህ ብቻህን ትቀመጣለህ። ከማይወድ ጋር ሰው ጋር መቀመጥ ነው አይቻልም። አይቻልም እኮ መጽሐፉም እንደዛ ነው የሚለው። ሰው ብቻውን ይሆን ዘንድ እንዴት ብሎ ይኖራል? ሰው ያለ ሰው መኖር አይችልም። እና ይህን እኮ ነው የጠላነው። የገንዛ ህይወታችን እኮ ነው የተቃወምነው። ግን የሚጠይቅ ጠፍቶ ነው። እኔ አይምሮ የተጎዳና የፈጣሪ ስራ ነው፣ ትእዛዝ ሆኖብኝ ነው እንዳልኩህ። ወድቄም ተነስቼም ጥያቄዋን እውነቷን እየጠየኩ የ5 ዓመት እጅ ስጠየቅ ኖርኩት። የሃይማኖት አባቶች ናቸው ይመልሱኛል ብዬ እና የሚመልሱልኝ እኛ እኮ አንብበን ያልሰራ ነው፣ አንቺ ሳታነብ የምትጠይቀው የፈጣሪ ትእዛዝ ሆኖብሽ ነው የሚሉኝ እንጂ እዚህ ላይ ጎሏሉ አይሉኝም። ቁርአኖችም መጽሐፍ ቅዱስ ሀሳቡን ገብቷቸዋል። ሀሳቡማ ይገባቸዋል። ዛሬም ይገባቸዋል። ዛሬም እኮ ብዙ ነው የሚናገሩት። መጥተው ይመጣሉ ለመጠይቅ ጠይቁኝ ብያለሁ። እኔም ጠይቁኝና አስተምሩኝ፣ ወንድማችሁ ነኝ። ጥሩ ከሆንኩ ጥሩ ካልሆነ ይሄ ነው በሉኝ፣ ልውሰድ። ጥሩ ከሆነ ደግሞ ወንድማችሁ ነኝ እያልኩ ይመጡ ይጠይቁኛል። ጥሩ አድርጎ ነው የሚናገሩት። እንዲያውም አሁን ወደዚህ ልመጣ ስል 30 ቄስ እንደዚህ መጣ በባስ ወደ አዲስ አበባ። አሁን 2 ዓመት ነው 2 ዓመት ሊሆን ነው። 6 ሲቪሎች አሉ፣ 30 ቄስ ነው። ማለዳ ላይ በ2 ሰዓት እስከሚደርስ በሩ ላይ ቁጭ ብለን እንጫወታለን። ወደ ስራ እስከምንገባ ስለዚህ ጨዋታ እንወዳለን፣ ስራን በማይጎዳ መልኩ ጨዋታ መወያየት። በዚያው በስራችን ላይ ጎደሎም ካለ ጎደሎም በቀር በናፍቆታችን ሆነ ተጨዋውተን ነው ወደ 2 ሰዓት ሲሆን በደንብ በየሰራው እንሄዳለን። እና ቄሱ ሁላ መጣብህ ዙምራሉ ያን ሰርጉን ምላሽ ታያለሽ፣ ሰርጉን ምላሽ ታያለሽ። ከእነሱ እኮ ናቸው ነገሩን የሚያቃውሱት አልኩና መረጃ አለ እዚያ ገቡ። ተጠራሁ አልኩኝ። ጥያቄ መጣ። ተጠየቅን ያ ሳናበቃ ገና ዙምራ አለኝ አንዱ ቄስ። እኛ መጽሐፍ ቅዱስ የምንለውን በእጃችን ይዘን የምናነበው ነው። አንተ ራስህ መጽሐፍ ቅዱስ ሆንክብኝ። መጽሐፍ ቅዱስ ሆንክብኝ። መጽሐፍ ቅዱስ እኮ ለእኛ ልንሆነው ነው ልንኖረው ነው የመጣልን እንጂ አንብበን ትተነው ልንሄድ አይደለም። አንብበን ትተነው የምንሄድ ከሆነ ተጠያቂዎች ነው። አንብበን ተኖርነው ግን መጽሐፍ ቅዱስን እናሆናል ማለት ነው። በቃ ጨዋታው። አንደኛው ደግሞ 2 እና 3 ሆነው መጥተው ጠየቀ። መጽሐፍ ቅዱስን 100% መሬት አውጥተዋል። ኦርቶዶክስ ለመሆን የከበደ ምንድን ነው አለ። እኔ የህዝብ ልጅ ነኝ፣ በአንድ አካል ተጠልዬ መሄድ አይደለም እና 100% ከወረደ የልጅኔ ለነጩም ለጥቁሩም ለሰው ልጆች ሁላ ነኝ። ኦርቶዶክስ በን ኦርቶዶክስ ብቻ ነው የምሆነው፣ ሙስሊም በሆን የሙስሊሞች ብቻ፣ ካቶሊክ የዚያ ብቻ ነው የምሆነው። የሁሉም የሰው ልጆች ስለሆንኩ አንድ ቦታ ላይ ተጠልዬ መሄድ መልሱ የሆነ አንድ ቦታ ላይ ጠየቁ። ባህል ትሰራላችሁ ያሉኝ፣ አይ ሰርቶ መብላት ኃጢአት አይደለም።
ሁሉንም ቀኖች እንሰራለን። መስረቅ፣ መቀማት፣ መዋሸት፣ ሐሜት፣ ጥላቻ፣ ደካማ ወገንን መጥላት ነው እንጂ ይህም ጥሩ ጥሩዎችን ነው የምንሰራ እንጂ ሰርቶ መብላት ኃጢአት አይደለም ነው የምንለው። እሑድ ቀን ነበረ ጥያቄው። ወፍጮ እዚያ ይፈጫል። ያን ሰምቶ ነው ባይሆን እሑድ አንድ ፈጣሪ እንኳን ስራውን ሰርቶ ያረፈበትን ቀን በአሁኑ እሱን ብታከብሩት አለ። እስኮ ስራውን አውቅቶ ነው። እኛ ጨርሱ ነው ያረፈው። እኛ አልጨረስንም ስራችን። ስንጨርስ ደግሞ እናርፍ ይሆናል አልኳቸው። አመኑና ደግሞ አንድ ጥያቄ የምጠይቅ ፈለግኩ እኔ። አሁን እንደው ቆሎ እዚህ ቢያቀርቡልን አንፈጭም አልኳቸው። እንፈጫለን። እንግዲያ ድንጋዩን የተቃወመ እኛ ከበላን እኛ ከፈጨን ድንጋዩን እንግዲህ ተሳስቀን ገብቷቸው ተለያይተው አንዱን አልነግርህም፣ አንዱ መጨረሻ ቁጥር ነው የተናገረው። አልነግርህም፣ እሱን ጊዜ ሲመጣ ይነግርሃል። በጣም የሚደንቅ ሀሳብ ነው ያነሱልኝ። በጣም ነው አመሰግናችሁ። ምናልባት እንደው ቅድም ስለ ቤተሰቡ ሲያወጉኝ ስለ አባቶት አልነገሩኝም እና ለእናቶት አደራ ትቶ ነበር የእርሱ አባት። እስቲ እሱን ያጫውቱኝ። ሲነገሩ እሷን የነገረቻት እናት እኛ ሲናገሩ ነው የሰማው። ይሄ ልጅ ተልኮን የመጣው ብለው ለእናት አባቴ ቃልቻ ነው፣ ሸክ ነው ሁሉ ያለው ሁላ ሸክ ከሱ ሳይደርስ አይሄድም። ገበሬ ነው፣ የአደባባይ ሰው ነው፣ ሸክ ነው እና ግን አጥርቶ በመያዙ ብቻ ነው የሚወጡት እና ይችን የስጋይቱ ስጫወት ነው። እሱ ጋር አልነጋገርም፣ እሱ ለእኔ አያናገረኝም። በትዝብት ነው እያየኝ የሚሄደው እንጂ ብቻ ይከብደዋል። ጥያቄን አይችለውማ። ቢጠይቀኝ የምሰጠው መልስ ስለማይችለው አይደለም አይልም። መሆኑን አውቋል፣ ተጠያቂ መሆኑን አውቋል። በተጠያቂነቱ ደግሞ አልኖርኩትም ባይ ነው። አሁ ስላወቀ ነው። እና የስጋዋን ቅድም የተናገርኩ ስናገር ተናግሬ ሳበቃ ተጠያቂዎቹ እኛ ነን። ሙስሊም ክርስቲያን ሁሎቹ ማድረግ የጠየቁት እምነት አንድ ነው፣ ያባዛ ነው እኛ ነን። ግን ይሄ ልጅ አያልፍም፣ የሚያልፍ ልጅ አይደለም። እሱ ደግሞ ተውይሉት አይቶም ትእዛዙ ሆኖበት ፈጣሪ ወክሎት እንጂ በራሱ ቢሆን በ4 ዓመት ነው በ2 ዓመቱ ያን የምናገር የራሱ ሆኖ አይደለም። ላይ የወረደበት ትእዛዝ ሆኖ ነው እና አያድግም። ማንም አንዱ ነው የሚገለው እስካለ ህይወቱ ድረስ። ግን ተወደቀበት ወድቀሽ ተነሳበት ተነስተሽ አብረሽው እንድትቆኝ ሌሎች ምቾት አገኛሉ ብለሽ ሌሎቹ ልጆች ጋር እንዳትቀር፣ እሱም በወደቅበት ወድቀሽ አብረሽ እንድትከተይ አደራ ሰጥቼሻለሁ። ተጠያቂዎቹ እኛ ነን፣ ግን መልሱን አልቻልነውም፣ አልኖርነውም ብሎ እንዳላት ነው። አይ ብዙም ጨምረው የለኝም። እናቱ በ88 ነው ከዚህ ዓለም የተለየች የዙምራ ማለት ነው ነበረች እና ልጆቿ ሌሎቹ ልጆቿ በሀብት ደረጃ ብትል በጣም ሀብታም የሚባሉ የሚጠሩት ናቸው። ዙምራ ግን ያው ሰው ጋር ነው ብዙ ሀብቱ ላይ ሳይሆን ሰው ላይ መስራት ሀብት የለኝም ሰው ነው ሀብቴ ብሎ ነው ከመጀመሪያም ለየትም ስላለ ብዙዎቹ ልጆች ለምን ደስ ብሎሽ ተመጭቶሽ የቅንጦት ኑሮሽ ለምን አትሄጂም? እሱን የምትከተዩ ለምንድን ነው? እሱ እኮ ሀብት የለውም፣ እሱ ደግሞ ሀብት አለኝ ከእናንተ የበለጠ ነው የሚላቸው እና ስለዚህ እሷ ያው ፊትም አባትዮ የተናገረው ነገር ስላለ ዙምራን ትከተላለች እና ደቡብም እንደርና አብራ ሄዳለች። የሚገርምህ ማለት ነው። አዎ ቦንጋ ደካማ ናት እሷ በዛን ጊዜ እድሜዋ ትልቅ ነው። ግን ሁኖም ግን አብራ መጀመሪያ ላይ ዙምራ ቢሄድም በኋላ መጣች። አብርሃም የሚመጣው ሰው ጋር ነው አብራ የመጣችውና ደውም እኔ ጠየቅኳት። ያው ልጆችሽ ሀብታም እንደሆኑ ሰማለሁኝ፣ አንቺ ግን እዚህ መጣሽ፣ አሁን ስደት ነው፣ እዚህ ብዙ ውጣ ውረዶች አሉ እና እንዴት መጣሽ አልኳት። እንደውም ያኔ ነው የነገረችኝ። አይ አባቱ አደራ ብሎኝ ነበር፣
እና ለየትም ግን እዛው ላይ ምን ጠየቅኳት፣ ምንድነው ግን የተለየው አልኳት። እንደው ላንቺ እንደዚህ ያስቸግርሽ ነበር ወይ ምናምን ስላት በጣም የተለየ ነው ሐሳቡ። ጥያቄውን አልችለውም። እንደውም አንድ ጊዜ ምን ጠየቀኝ አለች። አሁን ይሄንን አንቺ ብትጠየቂ ምን ትመልሻለሽ አለች። እናቴ ያለኝ አለኝ ከኔና ካንቺ ማን ይበልጣል አለኝ አለ። አሁን ይሄን እንግዲህ በህፃን አንደበት ምንድነው እኔ ነኝ ነው የምትለው። እንግዲህ በእድሜ ቢሆን እኔ ነኝ ልትለው ነው። ግን በእድሜ ነው ወይ መብለጥ ብለ ወደ ውስጥ ስትገባ ደግሞ ጥያቄ አለው የራሱ እና ምን አልሽው አልኳት። ምን አውቃለሁ ልጄ አልኩት አለች። ልጄ ስትል እንግዲህ መብለጧን አስቀመጠችው ማለት ነው። እሱ ልጅ ነው እሷ ናት። ምን አውቃለሁ ልጄ ብዬ አልኩት እና የምጠይቃቸው ጥያቄዎች እኔ የምመልሳቸው አይደሉም እና ከልጅነቱ ደግሞ ሲያድግ አለች በጣም ያስቸግረኝ ነበር አለ። የሚያስቸግርሽ ምኑ ነበር አልኳት። እኛ ሀብታም ነን፣ ችግረኞች ሰዎች አሉ፣ እናበድራለን አለች። እህል ለነዛ ለችግረኞቹ እንሰጣለን አለና ስናበድር አይከለከልም አለች። ልክ ያኔ እየደሃ ባለበት ጊዜ ነው። በጣም ይገርመኝ ነበር እና እነሱን ብድራቸውን ሊመልሱ ሲመጡ አያሰፍረኝም አለች። በጣም ያስቸግረኝ ነበር አለ። እንደውም ቅርጫት የሚባል እንደው ሰምተህ እንደሆነ ወደኛ ሀገር ቅርጫት ይባላል። ከጥራር የሚሰራ ነውና ግልገል ማለት የፍየል ልጅ እሱን የሚደፉበት ነው በእኛ ሀገር። ትልቅ ተደርጎ ይሰራና በዚያ ነው ወስደህ ድፍት የምታረጋቸው። 2-3 ልጅ የፍየል ልጅ እንትን ይልልሃል። በዚያ ነው የሚያድሩት። ቤታቸው ያ ነው እና ጧት ትከፍታቸዋለህ፣ ማታ በዚያ ነው ተከር ነው የሚያድሩትና ልክ ያንን አመጣሁና ውስጥ አደረኩና ጫንኩበታለች። ሰጨነበት ገልብጦ መጣለች። እንዴት እንደገለበጠው በጣም ይገርም ነው። ገልብጦ መጣለች። ገልብጦ ሲመጣ እንዴት ገልብጦ መጣ ብዬ በጣም እንትን አለኝ አለች። አበሳጨኝና አቀፍኩት አለች። አቅፌ እህሉን ለመቀበል ነው አለች። በጣም በቃ ወሩ እንዲህ ለቀቅኩት አለች። የሚያረገው ልየው ብዬ ስለቀው እህሉን እንዲህ ያረጋል አለች መሀል ገብቶ። ከዛ በኋላ ይሄ ልጅ ምንድነው እንዳልቀበል ነው መቼም ፍላጎቱ ብዬ ታውኩለት አለች። ነገም እንደዛ ያስቸግረኛል፣ በተለይ ከፍ እያለ ሲመጣ በጣም ያስቸግረኛለች። ስለዚህ እሱ በሌለበት እህል ቀበል ነበር አለች። እሱ ሳይኖር ሲወጣልኝ በቃ ቀበል ነበረ እና አዳ የመጨረሻው ወስጄ 3 ጊዜ ዘጋሁት አለች። በዛ በቅርጫቱ ስዘጋው አንዴ እና ታዲያ ምን አረግሽ አልኳት። በጣም ሲያስቸግረኝ አንዴ ከላይ ድንጋይ አረኩበት አለች፣ እንዳይፈነቅለው አቅሙ እንዳይገለብጠው ማለት ነው። አረኩበትና በጣም ያስቸግራል። አሁን ሁኜ ሳየው ምን አልሽ አልኳት። አሁን ሁኜ ሳየው ለካ ደካሞችን የሱ ህልም ከ5ቱ ሐሳብ አንዱ ደካማ ወገን መርዳት፣ በጤናም በርጅናም የደከሙ ሰዎችን መጦር፣ ያለ ህይወታቸውን ተደስተው እንዲሄዱ ማድረግ፣ የራሱን ልብስ የለበሰውን ልብስ ሰጥቷቸው ይመጣላለች። የሆነች 2 ከሆነች የለበሰው እንትን ሰንጥቆን የለበሰውን ነጠላ ድርብ ከሆነ አንዱን ሰጥቶ አንዱን እንደዚህ እንትን ብሎት ይመጣላል፣ አሸርቶት ይመጣላል ሰጥቶ ማለት ነው። እና ይሄ ልጅ ሳየው ከልጅነቱም አሁንም ለካ ህልሙ ሆኖበት ነው የማይችል ሆኗል የሚል ወሰድኩኝ። እና ያው እሱ ጋር ያለ ህይወቴ ቢያልፍ ነው የምፈልገው እኔ። እስቲ እንደው መጨረሻውን ባየው ትለኝ ነበር፣ መጨረሻውን ባየው ደስ ይለኛል ትል ነበር። ግን አጋጣሚ ሆኖ እንደዚህ ታውቆ ዓለም አቀፍ ሆኖ ይሄ ማህበረሰብ ደግሞ ተረጋግቶ የሚቀምሰው እንኳን ሳይኖር ይሄንን አስተሳሰብ በመያዙ ብቻ ተረጋግቶ ባለመስራቱ ያሳለፍነው ችግር በጣም ከባድ። ሐራብ ወዳ ምን አለ እንግዲህ የሚበላ የሚጠጣ ጠፍቶ የጥፍጥሬ አጥሚት ጥፍጥሬ ታውቃለህ? የጥጥፍሬ እሱ ተቀጥቅጦ እሱን ነበረ የምንመገበው። ሲኖረን እንጠጣለን፣ ሳይኖረን ደግሞ ለልጆቻችን ሰጠን እኛ ውሃ ጠጥተን ይሄንበት ጊዜ በጣም አያሌ ጊዜ ነውና ያ በነበረበት ጊዜ ስለነበረች እንደው መጨረሻውን አይቸው ሳይቸግረው ሲሰራ ግብርናው ስራ ወዳድ ሌሊት በጨረቃ የሚሰራ ሰው በግብርና በሚሰራበት ጊዜ ሌሊት በጨረቃ ቀኑ አልበቃ ብሎ በጨረቃ ይሰራ ነበር ትላለች። ለምንድን ነው እንደዚህ የምትሆነው? ቀን ማሰራ ስንለው እኔ እኮ አገኛለሁ ብዬ ብቻ አይደለም ስራ ስለሚያስደስተኝ ስለምወድ ነው። ስራ ለራሴ ያረካኛል ስራ ነው የሚለውና ይሄ ነበረ። አሁን ይሄን ሰው ብሎ ሰው እያስተማረ ያኛውን ስራ ትቶ ለምን ይሄ ይሆናል የሚል ውስጤ ጥያቄ አለኝ። ለኔ ለምን ለራሱ ተደስቶ የሚኖርበት ነው፣ ለማንም የሚተርፍ ነው። ወንድሞቹ ሀብታም ናቸው፣ እሱ ለምን የሚል ጥያቄ የሆነበት ዙሪያ ግን ሳይው ወዶ ሳይሆን
የሱ ህልም ይሄ ስለሆነ ነው እላለሁኝና ውስጡ ያለው ይሄ ስለሆነ ነውና ምናልባት ቆይቼ መጨረሻውን ባይወትል ነበር። አጋጣሚ ሆኖ በ88 ችግሩ ላይ ከደቡብ እንደተመለስን ወባ የሚባል ወረርሽኝ ገብቶ በጣም ብዙ ሰዎችን አተናል። የሚገርም በችግር ውስጥ ሆነን ማለት እሷም አንዷ ተቋዳሽ ናትና ያ ስለሆነ አላየችም። አሁን የደረሰበትን ብታይ ጥሩ ነበርና አብራ ብዙ ጣውረዶችን አሳልፋለ ለማለት ፈልጌ ነውና ትነግረን ነበረ በጣም እንደሚያስቸግራት ለየት ከልጆቿ ለየት ያለ እንደሆነ ማንም እሷ አራተኛ ነው ግን ሴት ልጅ አልወለደችም ወንዶች ናቸው ግን አንድም ጥያቄ ሌላ የሚጠይቀኝ የለም የነገርናቸው ይሄንን አድርጎ ያልናቸውን ይዘው የሚሄዱ ናቸው እሱ ግን ይችላል በጭራሽ ቁጭ አድርጎ እኔን ይሟገተኛልና መልስ አጣለሁ ዝም እላለሁ እስከምችለው መልሳለሁ እማልችለውን ግን ዝም እላለሁና ያስቸግር እነሱ ታዲያ ምንድን ያደርጉት አስቸጋሪ ነው ታሟል ብለው ነው የሚያምኑት ታሟል ብለሽ ወደ ሌሎች የሚሉትን ታምኒ ነበር ወይ ስላት አዎ አለችኝ አሁን ነው እንጂ አሁን ነው ስጦታ ነው ለካ ተሰጥቶ ነው ይሄ የውስጡ የራሱ ስጦታ ነው ፈጣሪ የሰጠው ያልኩት አሁን ነው እንጂ ፊት ታሞብኝ ነው ብዬ ነው ማምነው ለምን ብትይኝ አለችኝ ጠንቋይ የሚባል ያውቃል አዋቂ የሚባል ቦታ እያዘርኩ ለወስጀዋለሁ ትለኛለች በጣም አንድ ጊዜ ወሰድኩትና አለች እንደው በግምት ስንት አመት ይሆናል 5 አመት 4 አመት እዛ አካባቢ ይሆነዋል አለችና ይዤው ሄድኩኝ አለች ያው ቁሞ ይሄዳል እጁን ይዤ ሄድኩኝና እዛ ሰውየው ሳደርሰው የት እንደሄደ አላውቅም ጠፋብኝ እንደውም ጭራሽ ከሰው ሀገር ሂዶ ሐማላውቀው ጠፋብኝ አለች ተፈልጎ ከሆነ ቤትና ቤት ጥማብ ውስጥ እንደዚች ብሏል አለች ከዛ ወጥቼ ምንም ማረግ አልችልም ታዲያ እንግዲህ በይዤ ሄድኩኝ የሚታሰር ሰጠኝ ያን የሚታሰር ነገር አሰርኩለት አለች አሰርለት በጣም የሚያስገርመኝና የሚያስቀኝ ታስሬት እንዴት እንደፈታው አላውቅም አለች ሲመጣ ፈቶት ነው የመጣውና በቃ እንግዲህ እኔ የማያድግ ስለሆነ ምንም ብዬ ተቀበልኩት ኋላም በ13 አመቱ ትቶኝ ሄደ ጭራሽ ተኛ ተገንጥሎ ሄዳል ምን አረጋለሁ ምንም ማረግ አልችልም ቤት ይኑር አላውቅ ምን አላውቅ እያለቀስኩ ዝም አልኩ አንድ ትልቅ ወንድማቸው በአንድ ቦታ ታይቷል ሲባል ፍለጋ ሄዳለች ፍለጋ ሄዶ አግኝቶት ናንህር ሲለው እምቢ ያለው መጣ ትቶት በጭራሽ አለው ትቶት መጣ እና ያኔ ሲነግረኝ ልጅ ይሄ ትልቁ ልጅ በቃ ብታዩ ጅማቱ ይቆጠራል ምግብ ስለማይበላ ማለት አለኝ ምን አረጋለሁ ምንም ማድረግ አልችልም ያው ዞሮ መጨረሻ ላይ ከ5 አመት በኋላ እንግዲህ ወደኛ መጥቶ ትዳር ሲጠይቀን በጣም ደስተኛ ነው የሆነው አለ በቃ ድኗል ተምሯል ህዝሮቱ ተምሮ አስተምሮት እኛም መስሎ ሊሄድ ነው ብለን በጣም በደስታ ነው የተቀበልነው አለች ግን ከዛም በኋላ ገባ በኋላ ያርሳል የሚያገኘውን ሀብት ለደካሞች ነው የሚሰጠው አዎ ከዛ እሱን ሰጥተው መልሰ ተቀበል አዎ መልሰ ለምን አዎ ምን ያዛን ጊዜ አልናገዝም እኔም ዛሬ አሁን ለደካም ተስፋ ላጥሶች ነው የምሰጠው እና ተቀበል ይሉኛል አርሽ ያጠጣዋቸው አመቱ ሳይኖራቸው ሰጥተዋቸው ሳይኖራቸው አምጡ ብላችሁ ባልሰጣችሁ አይሻልም ኋላ ከማስጨነቅ የሚችሉበትን የነበረው ሳይኖራቸው ሰጥተዋቸው ሳይኖራቸው አምጡ ከሚሉ ፊት ባልሰጣችሁ አይሻልም ነው የምላቸው የነበረውና ይጸጥቱልኝ አራጣ የምታበድሩ ሰዎች እየሰማችሁ እሺ እና ይሄ ነው እኔ መሰጠት አለበት ብዬ ነው ሁሉም አይደለም ሰጠው ዝም ብሎ ስጦታ ሰውን ያደክማል ተስፋ የቆረጡት ሰዎች ደግሞ የነሱን ደስታቸውን ነው በረካውን እንዲሉኝ አልፈልግም ለኔ የምደሳበት እሱ ስለሆነ ደስ ሲለኝ ነው የምሰጣቸው ያን ነው የምለውና ለምን በአመቱ አትቀበላቸው የሚያበደርካቸው ነው ይሉኛል ሳይኖራቸው ሰጥተዋቸው ሳይኖራቸው አንተዋላቸው ባልሰጣቸው አይሻልም ከማስጨነቅ ይህን ስል ለካ የዚያን ጊዜ አላሰፍረኝ የሚለው ልጄ ሳይኖራችሁ ሰጣችሁ ሳይኖራችሁ ለምን ትቀበሏቸዋል አላሰፍረኝ ይል የነበረው እያለች በጣም ግሩም ሀሳብ ነው በእውነት የነገራችሁ በጣም ነው የማመሰግናችሁ እና እንግዲህ እርግዝና ስታረግዝ ልጆቿን ያማታል ይከለክላታል እናት ስራ ያደክማ ስራ ብቋት እኮ ነው እኔ ስታረግዝ እንኳን ቀን ሌት ብሰራ
አይደክመኝም ነበር ትላለች። እስከምወለድ ድረስ የተወለድኩት ነሐሴ 15 እጧቱ በ3 ሰዓት ነው የምትለው። ነሐሴ እርሻ ማረሻ ያጨመጥሪያ አባቴ ግብርና ጎለጉል ምጣዷን አጥዳ በረቷን ጠርጋ ውሃን ቀርታ አልትሮጥም። ያን ኩላ ስትሰራ ዝም አላላት። ውሃዋን ቀርታ ምታ ኑር አድርጋ ቀና ስትል አንድ ነገር ይዟታል። መውለድ መሆኑን አውቃለች። አጎንብሳ መቆም አቅቷት ወደ በሩ ሰው አብሮ የቀዱትን ጓደኞቿ ልጠራ አቅቷታል። አዳርሻታለሁ። ዞር ብላ መደብ የሚባላል ያን ልትገደፍ ስትል መሀል ሾልኬ በዚህ አይነት መልኩ መሬት ተወደኩኝ። ምን ያላት አማራጭ እዚያው ላይ ቁጭ ማለት ነው። እዚያው ቁጭ ብላ እንግዲህ ሲወለድ መሬት ሲወድቅ ያልቅሳል ይላሉ። እኔ ጠጥ ነው ያልኩኝ። አላለቀሰም ነው የምትለኝ። እኔ አላውቀውም። ህይወቱ አልፎ ነው እንጂ ብላ ድምፅ አልሰጥም ብላ እዚያው በድግ አድርጋ እንደተቀመጠች ትገደፈው የነበረው ላይ መደብ ጥላ አንዱን የሌሊት ልብሳቸውን ጫና አድርጋብኛለች። በኋላ ተኔ በላይ ያለ ህፃን ልጅ አለ። ሴቶችን ጥላለች ስትለው እዚያ ስራ ያላሉ ሴቶች ተጠርቶ ሲመጡ እንኳን ስሚወጡ ደም ሳልሆኑ ደግሞ ወርቀች ነው ብሎ ውይ ብለዋል። ኧረ አልወደኩም መውለድ ነው። ለምን እኛን አትነግሪኝም ነበር? አላወቅኩትም። ስራዬን ኑር አድርጌ ቀና ስል ወጥሮ ያዘኝ እና ጉንብሽ ወደ በሩ በድም አቃተኝ። ወደ መደቡ ላር ስል ፈጥኖ ወደቀ። አሁን ህይወት ይኖረው አይመስለኝም እንጂ እኔ ደህና ነኝ ብላለች። እሷን ትተው ወደ እኔ ሲመጡ ማላውቀው ሰው መጥቶ ቁልጭ እያልኩ ኧረ እሱስ ደህና ነው ወርቅ አይደለም እንዴ? እንዲያውም ሲወለድ አላስቸገረ፣ በእርግዝናው አላስቸገረ፣ ወርቅ ልጅ አይደለም እንዴ? ስሙንም ወርቅ ነህ በይው ብላ ስም አውጥታ ሄደች ይላሉ። ወርቅ ነህ ብሎ ስም አውጥታ ነች አጅታች ስትወ እና ደግሞ የሚገርም ሌላ አዲስ ታሪክ ተናግሬው ማላውቀውን ነው አሁን አዲስ ታሪክ አልነገሩኝም። በእንደዛ አይነት ውስጥ ተወለዱ። ስለዚህ ከአወላለዱም ጀምሮ ይለያል፣ ካረጋገዙም ይለያል፣ ካወላለዱም ይለያል። ሰው እንደሚሄዳ እግሩን ሰብስብ ያደርጋል ትላለች። ተሰብስቦ ይቀርበታል ብዬ ዘርጋ አረገ መልሶ ሰብስብ ያደርጋል ትላለች። እሷ ትዘረጋለች። እንግዲህ እንዲያቸው ብዬ ለተኮረተሙ ጅቦውን ጫና አርቅበታል ይዘርግች። ምክንያቱም ለምን መሰለህ አንድ ህፃን ተወልዶ እግሩን አያጥፍ። እውነት እኔ የምናት ስለወቅኩ ማለት ነው። እኔ እና አጋጣሚውን የምናገረው ለዛ ነው። እንግዲህ የተለየ የሆነበት ለዛ ነው። አሁን አንድ ህፃን ተወልዶ እንዴት እግሩን ይሰበስባል? ሰበስብም እኮ እና ያ ስለሆነ ነው። እና ምን ሆኖ ነው ብዬ ደንግጬ እግሩን ዘረጋና የሆነ ነገር ጭድበታለሁ አለች። ግን ይሰበስባል አለች እግሩና ሲቆምም በ6 ወሩ ነው የቆመው። አልቆየም። በ6 ወሩ ቆሞ ሄደ። ከዛ ጥያቄውን ጀመረ በ2 ዓመቱ። የ2 ዓመቱን አልነግራሉም እንጂ በ2 ዓመት ልጅ አሁን ይጠይቃል ሲባል በጣም ታምር ነው። አጠያይቁ ስለ ሃይማኖት እኮ ነው የጠየቀው። እንደዛ ነው የጠየቀው በ2 ዓመቱ። ሲሪየስ ጥያቄ ነው። አመሰግናችኋለሁ በእውነት እኛም እናመሰግናለን። ምን ይመኛሉ ለኢትዮጵያ? ለኢትዮጵያ ሳይሆን ለሰው ልጆች ይቅር በሉኝ፣ እንደው አፌ ላይ ለምብብኝ እገድፋለሁ። ለሰው ልጆች እንደዚህ በእውነት ውስጣችን እውነት ብቻ ያዘ መጥፎን ነገር ያልጨመረ የእውነት ገበያ ግንኙነታችንም እውነት ቢሆን ነው። እውነት ከተያዘ ጠብ የለም። ያለው መተዛዘን ነው። መተዛዘን ነው እውነታው። መጽሐፍ ቅዱስ እሱ ነው። ከዚህ ሌላ የምንቆጠረው ነገር በሽታ በውስጣችን እያለ ነው። አሁን ሰውን ሰው ይሳደባል። የሚሰደበው ሰው አይደለም የተሰደበው፣ ተሳዳቢው ነው። የተፋው ሰው ነው የሚሳደበው ነው። የተፋው ወንድሙን፣ ወገኑን፣ አካሉ ሲሳደብ እየተፋ ነው። ሲራገምም እየተፋ ነው። የሚተፋው ነው እኮ መጥፎ ውስጡ ያለውን ነው የተፋው። ውስጡ ባይኖር እዝነት ቢኖር እውነት ቢኖር እንደዚህ አይሆንም። እውነት ቢኖር ስድብ አይሳደብም፣
እርግመት አይሳደብ፣ ጥላቻም አይኖርም። ጥላቻ የሚጠላው ነገር ቢኖር ወንድም እህቴ ብሎ ያየውን የሰማውን ነገር እንዲገባው መጠየቅ ነው። ይህን ሰርተህልን አድርጋል ሳይሆን ይሄ ነገር ምንድን ነው ብሎ ራሱን ቢጠይቀው ይናገራል። ትክክል ባይመጣ ደግሞ ይጠይቋል። ትክክል ባይመጣ ደግሞ እውነታው ይደርሳል። እንዳርጎ ነው ስቆ ነው መጠየቅ ያለበት እንጂ ወደ ስድብ፣ ወደ እርግመት ከዚያም አልፎ ወደ ዱላ። እውነት ነው አይደለም ያልነውን መተው፣ ተወስዳችን አለማኖር። ውስጡ ያለውን ነው የሚተፋው። የሚናገረው በእርግመቱም ሆነ በስድብም ሆነ በማንም በጥላቻ ንግግርም ሆነ ውስጡ ያለውን ነው የሚተፋው። ያኛው የሚባለው አይደለም። ያኛው የሚባለው ማስተማር ነው። ይኖርበትም አይኖርበትም። አንተ ያለው ንጹህ ከሆነ ወደ ዝነት ድህ በዝነት ነው ግልጽ የምትጠይቀው ማለት ነው። በጥያቄ እሱ እውነታው ይደርሳል። ትልቅ ሀሳብ ናን የሚጨምር ይሆናል። እኔም ብዙ የምጨምረው የለኝም፣ ግን ለሁላችንም ለሰው ልጆች የሚጠቅመን ሰላም፣ በጎ ማሰብ ነው ብዬ ነው የማስበው። ይህን በጎ አሰብነውን ደግሞ እየተገበርን ቢያንስ እንኳን በችሎታችን የምንችለውን ለሰላም ለጥሩ ነገር ብንጥር ከመጥፎ ምን የሚገኝ ነገር የለም። ጥፋት ወንድሙን እንኳን ከስድብ ከምን አልፎ መግደል ለምን ወንድሞቻችን እህቶቻችን ናቸው። ራሳችን ነው እየገደልን ያለነው፣ ከውስጣችን ያለነው። ለምን ሐሳብ ማደግ ማለት እኮ ስለ ወንድምህ፣ ስለ ህዝብህ፣ ስለ ሰው ልጆች ስታስብ ነው። ማንኛውም ሳይንስ ቢሆን ከሰው ልጆች አልፎ የሚሄድ ነገር የለም። ምንም ጣሪያ የነካ ትምህርት ብንማር ማለት ነው። ሰው ለሰው። ስለዚህ ይህንን ሁላችንም የምንጥርበትና ሰላም የምናመጣበት ቢሆን ብዬ ነው የማስበው። በያለንበት ሁላችንም ስለ ሰላም ብንሰብክ፣ ስለ ሰላም ብንኖረው። አሁን ቅድም ያልከው ነገር አለ። እናንተ ናችሁ ሰላም ማስተማር የምትችሉት ብለሃል። ሁላችንም ሰላም ከሆነ ማስተማር እንችላለን፣ ኑረ ነው ማለት ነው። ካልኖር ነው ግን ብናወራ ከወሬ ያለፈ ስለሆነ ተግባሩን እናንተ ብትናገሩ ያምራል። ተግባር የሌለው ወሬ ምንም ለሀገር እድገትም ሆነ ለሰው ሀገር ማለት ሰው ነው፣ ሌላ ነገር እኮ የለውም። ሰው የሌለበት ምድረ በዳ ወይም ጫካ ሀገር ብለህ ነው የምጠራው። ሀገርን ሀገር የሚያስብለው ሰው ነው። ስለዚህ ለሰው ልጆች ሁላችንም መልካም አስበን መልካም ሰርተን፣ ይቺ ትንሽ ጊዜ ነው ሁላችንም የምንኖረው እኮ ዘላለማዊ አይደለም። ግን ይህችን የምንኖራትን ኑሮ ግን ታሪክ ሰርተን ብናል፣ ለትውልድ ጥሩ ነገር ሰርተን ብናል፣ ትውልድ ላይ ብንሰራ፣ ሰው ላይ ከሰራን ገንዘቡ ነገ ይመጣል። ቀድመን ሰው ገንዘብ ከሰራን ግን የሚመራን ገንዘብ ነው። ገንዘቡ ከመራን ደግሞ የሚመጣው ጥፋት ገንዘቡን ነው ያስበለጥከው እኔን ሳይሆን። ይሄ ባይሆን እንደው ለሰው ልጆች ዝቅ ብለን የሰው ልጆች ላይ ብንሰራ፣ ይሄንን ብንሰራ ሁላችንም በሰላም የምንኖርባት ሀገር ትሆናለች። ቅድም እንዳልካት ኢትዮጵያ እንግዳ ተቀባይ ናት፣ ሰው ወዳድ ናት። ወሬ ብቻ እንዳይሆንብን በተግባር ብንሰራው ሁላችንም ስለሚጠይቅ ብዬ ነው እኔ ሁሉም እንዲሰማኝ የምፈልገው። እውነቴን ነው። ሁላችንም እናትም ትሁን አባትም ይሁን ወንድምም ይሁን ልጅም ይሁን ይሄን ብንሰራ ብዬ ነው የምለው። በጣም አመሰግናችኋለሁ እንግዶቼ ስለሆናችሁ፣ ይህን የመሰለ ሀሳብ እዚህ መታችሁ እንዲህ ስላጋራችሁኝ ከልብ አመሰግናችኋለሁ። ተመልካቾቻችን ጥሩ ነገር እንዳገኛችሁበት በጣም እርግጠኛ ነኝ። በሚቀጥለው ፕሮግራም ደግሞ እንዲሁ በተለየ ፕሮግራም እንገናኛለን። ፍቅር ካለ ህይወት አለ ይላል። አመሰግናችኋለሁ። ፍቅር ህይወት፣ ፍቅር ካለ ህይወት አለ።